ኢራን አሸነፍኩ አለች። ከሆርሙዝ እስከ ዓለም ዋንጫ ድራማው Iran seizing multiple cargo ships near the Strait of Hormuz. In the images, you can see the armed masked Iranians. የኢራን አብዮታዊ ዘብ የለቀቀውን አንድ ተንቀሳቃሽ ምስል ዓለም እየተቀባበለው ነው። ኮንቴነር ጭኖ ሆርሙዝን ሊያቋርጥ የሚሞክርን ግዙፍ መርከብ የአብዮታዊ ዘቡ የተሸፋፈኑ ወታደሮች በትንሽ ፈጣን ጀልባ ደርሰው ሲቆጣጠሩና ወደ ኢራን የባህር ዳርቻ እየመሩ ሲወስዱት የሚያሳይ ምስል ነው። ኢራን በሆርሙዝ ላይ ያላትን አቋም ከዕለት ወደ ዕለት ጠበቅ እያደረገች ነው። ይህንንም አቋሟን ዓለም እንዲረዳላት ትፈልጋለች። ለዚህም ነው አነጋጋሪውንና ትራምፕን ክፉኛ ያበሳጫቸውን የኢራን እስላማዊ አብዮታዊ ዘብ IRGC በሆርሙዝ የባህር ወሽመጥ ላይ መርከብ ሲቆጣጠር የሚያሳይ ቪዲዮ የለቀቀችው። ቪዲዮ የታጠቁና ፊታቸውን የተሸፈኑ የኢራን ወታደሮች በአንድ የጭነት መርከብ ጎን በኩል ተንጠልጥለው ወደ መርከቡ ላይ ሲወጡ ያሳያል። የኢራን እስላማዊ አብዮታዊ ዘብ IRGC ረቡዕ ዕለት በወሽመጡ ላይ 2 መርከቦችን በቁጥጥር ስር መዋላቸውን የገለጹ ሲሆን ሁለቱም መርከቦች ወደ ኢራን የባህር ዳርቻ እንዲያቀኑ ተደርጓል። ዛሬ ጠዋት የኢራን እስላማዊ አብዮታዊ ዘብ IRGC የባህር ኃይል ባወጣው መግለጫ መርከቦቹ በቁጥጥር ስር የዋሉት የባህር ላይ ደንቦችን በመጣሳቸው የመርከብ ጉዞ ስርዓቶችን ወይም ናቪጌሽን ሲስተምስ ለአደጋ በማጋለጣቸውና ከአብዮታዊ ዘቡ ፍቃድ ሳይኖራቸው በመንቀሳቀሳቸው መሆኑን ወቁልኝ ብሏል። የቀጠናዊ ጉዳይ ተንታኞች ኢራን በሆርሙዝ የባህር ወሽመጥ ላይ ያላትን ቁጥጥር እያጠበቀች መሆኑን ለማሳየት የምታደርገው ጥረት አካል ነው ሲሉ ስለ ቪዲዮው ተናግረዋል። በተጨማሪም መርከብ የማገቱ እርምጃ ባለፉት ጥቂት ቀናት አሜሪካ 2 የኢራን መርከቦችን በቁጥጥር ስር በዋለችበት ወቅት አብዮታዊ ዘቡ እርምጃ ወስዳለሁ ብሎ በገባው ቃል መሰረት የተወሰደ የአጸፋ እርምጃ ተደርጎ ሊወሰድም ይችላል። ስለሆነም ይህ ድርጊት ኢራን ለማንኛውም አይነት ግብረ መልሶችና አደገኛ ክስተቶች ዝግጁ መሆኗንና የባህር ኃይሏ በሆርሙዝ የባህር ወሽመጥ ላይ ለሚፈጠር ማንኛውም ትንኮሳ አጸፋ ለመስጠት መዘጋጀቱን መልእክት የሚያስተላልፍ ነው። ከዚህ በተቃራኒ ትራምፕ የባህር ላይ ዘቦች በኢራን እንቅስቃሴ ላይ ጫና መፍጠር እንዳልቻሉ የሚያሳይ ዘገባም ወጥቶ ተመልክተናል። አንድ የኤነርጂ ተቆጣጣሪ ተቋም አሜሪካ በሆርሙዝ ሰርጥ ላይ እገዳ አድርጌያለሁ ካለች በኋላ ከ10 ሚሊዮን በርሜል በላይ የኢራን ነዳጅ በባህረ ሰላጤው መውጣቱን አልጀዚራ ዘግቧል። በዓለም አቀፍ የኤነርጂና የጭነት ትራንስፖርት ገበያዎች ላይ የሚያተኩረው ቮርቴክስ የተባለው የትንታኔ ተቋም አሜሪካ በኢራን ወደቦች ላይ ባህር ኃይል እገዳ ከጣለች በኋላ ባለው አንድ ሳምንት ውስጥ ማዕቀብ የተጣለባቸውና ከኢራን ጋር ግንኙነት ያላቸው 34 ነዳጅ ጫኝ መርከቦች ወደ ባህረ ሰላጤው ሲገቡና ሲወጡ መመዝገቡን ተናግሯል። እንደ አሶሺየትድ ፕሬስ የዜና ወኪል ዘገባ ከሆነ ተቋሙ ከሚያዝያ 13 እስከ ሰኞ ባለው ጊዜ ውስጥ የእነዚህን መርከቦች 19 ወጪና 15 ገቢ እንቅስቃሴዎችን ለይቷል። ከወጡት እንቅስቃሴዎች መካከል 6ቱ የኢራን ድፍድፍ ነዳጅ የጫኑ መሆናቸው ተረጋግጧል። ይህም ወደ 10.7 ሚሊዮን በርሜል ገደማ ይደርሳል ሲል ተቋሙ ለኤፒ በላከው ኢሜል ገልጿል። እነዚህ ሁሉ የነዳጅ በርሜሎች የውጭ አገራት ገበያ ላይ ስለመድረሳቸው ግን እስካሁን የወጣ መረጃ የለም። ምናልባት ቻይና የሚገባትን ትርፍ ከዚህ ላይ እየሰራች ይሆን? ይህንንም ስሌት ዛሬ እንሰራዋለን። ለመሆኑ በሆርሙዝ የባህር ወሽመጥ ላይ እያሸነፈ ያለው ማን ነው? ማን ተጎዳ? ማን ተጠቀመ? ማንስ ደስ አለው? ማን ከፋው? የኃይል ሚዛኑን እንመልከተው። የሆርሙዝ የባህር ወሽመጥ በዓለም ካርታ ላይ እንደ በሬ ግንባር አንሶ ቢታይም ለዓለም ኢኮኖሚና ደህንነት ግን አየር እንደሚተላለፍበት የሰው ልጅ ወሳኝ ብልት ጥቅሙ የማይገመት ነው። በየቀኑ ከ20 ሚሊዮን በርሜል በላይ ነዳጅ የሚያልፍበት ይህ ጠባብ መስመር ዛሬ በአሜሪካና በኢራን መካከል ለሚካሄደው የኃይል ፍጥጫ ዋነኛ መድረክ ሆኗል። ትራምፕ ወዲህ ተቆጣጥሬዋለሁ ሲሉ አብዮታዊ ዘቡ በአንጻሩ ተመልከቱን እያለ በባህሩ ላይ ሲቀዝፍ ተንቀሳቃሽ ምስሎችን ይለቃል። በዚህ አነጋጋሪ ወሽመጥ ላይ እያሸነፈ ያለው ማን ነው? እስቲ ምክንያታዊ ምልከታ እናድርግ። ኢራን በወሽመጡ ላይ ያላትን አሸናፊነት የምትለካው በወታደራዊ ጡንቻ ብቻ ሳይሆን በጂኦግራፊያዊ አቀማመጥ ጭምር ነው። በአብዛኛው የባህር ወሽመጥ የኢራን ግዛት ከሆነ የባህር ጠረፍ አጠገብ የሚያልፍ በመሆኑ ቴህራን የዓለምን የኢኮኖሚ መስመር በማንኛውም ሰዓት የማነቅ አቅም አላት። ይህንንም በይፋ አሳይታናለች። ነገሩ የበረደ ሲመስል ለቀቅ፣ ሞቅ ሲል ደግሞ አነቅ እያደረገች ከኢትዮጵያ የታክሲ ሰልፍ እስከ ሜክሲኮ የሥራ ስርዓት የዓለም አኗኗር ለዋውጠዋለች። ይህም የመልክዓ ምድር ቅርበቷ የሰጣት ተፈጥሯዊ አሸናፊነት ነው። በዚህ ምክንያት በአነስተኛ ወጪ ከፍተኛ ጫና ለመፍጠር ችላለች። ኢራን ውድ የሆኑ የጦር መርከቦች አያስፈልጓትም። በአነስተኛ ፈጣን ጀልባዎች ወይም ስፒድ ቦትስ፣ የባህር ውስጥ ፈንጂዎችና በሰው አልባ አውሮፕላኖች ወይም ድሮንስ ብቻ የአሜሪካን ግዙፍ የጦር መርከቦች ማስጨነቅ ትችላለች። እንዲሁም በቅርቡ መርከቦችን በቁጥጥር ስር ማዋሏ አሜሪካ በጣለችባት የኢኮኖሚ ማዕቀብ ምትክ ዓለም አቀፍ የነዳጅ ዋጋን ሰማይ በማድረስ የበቀል አቅም እንዳላት አሳይታለች። በዚህ ረገድ ቴህራን አካባቢ የበላይነቱን ይዛለች ለማለት እንደፍራለን። አሜሪካን በሚመለከት የሚኖራት የበላይነት ከቴክኖሎጂና ዲፕሎማሲ ጋር የተገናኘ ነው። ምናልባት ዲፕሎማሲውን በትራምፕ ሁናቴ ጸንቶ የሚቆይ አይመስልም። በሌላ በኩል ግን አሜሪካ አሸናፊነቷን ለማረጋገጥ በዓለም አቀፍ ጥምረትና በቴክኖሎጂ ልዕልና ውጊያውን ተያይዘዋለች።
ዋሽንግተን የሹመቱን ደህንነት የመጠበቅ ኃላፊነት የዓለም አቀፍ ማህበረሰብ መሆኑን በማሳመን አጋሮቿን በኢራን ላይ እንዲሰለፉ ለማድረግ ትጥራለች። ምንም እንኳን የሐሳብ የቀጥታ ገዢ ባያገኝም የቀጠናው ምስቅልቅል ሰለባ መሆን የማይፈልጉ የአውሮፓ ሀገራት ሆርሙዝን በተደራጀ ኃይል የመቆጣጠር ፍላጎት እንዲያድርባቸው ሊያደርግ ይችላል። ይህን ሐሳብ በወቅታዊ መረጃ እንደግፈው። የቱርኩ ኤርዶጋን ለጀርመን አቻቸው የኢራን ጦርነት አውሮፓን ሊያዳክም ይችላል ሲሉ መግለጻቸውን ዛሬ ማለዳውን ሰምተናል። ረሲፕ ጣይብ ኤርዶጋን ለጀርመኑ ፕሬዝዳንት ፍራንክ ዋልተር ስታይንማየር እንደተናገሩት በኢራን ላይ እየተካሄደ ያለው ጦርነት መዘዝ ወደ አውሮፓም እየተስፋፋ መሆኑንና ሁኔታው ይበልጥ ሊባባስ እንደሚችል አስታውቋል። የቱርክ የውጭ ጉዳይ ሚኒስቴር ከስታይንማየር ጋር የተደረገውን የስልክ ውይይት አስመልክቶ ባወጣው መግለጫ መሰረት ኤርዶጋን በክልላችን ያለው ጦርነት አውሮፓንም ማዳከም መጀመሩን ገልጸው ይህ አካሄድ በሰላም ላይ ያተኮረ መፍትሄ ካልተሰጠው በግጭት ወቅት የሚደርሰው ጉዳት እጅግ የከፋ እንደሚሆን ገልጿል ይላል መልእክቱ። ስለዚህ ዓለም ሀገራት አይን ከዚህ ወሽመጥ ላይ እንደማይነሳ፣ ይህም ትኩረት ከኢራን ፍላጎት ውጭ የመሄድ አዝማሚያ ካሳየ ይሄ ምናልባት ለአሜሪካ እንደ ድል ሊቆጠር ይችላል። ከዚህ ባለፈ የአሜሪካ 5ኛ የጦር መርከቦች ክፍለ ጦር ፊፍዝ ፍሊት በባህረ ሰላጤው መኖሩ ኢራን ወሽመጡን ሙሉ በሙሉ እንዳትዘጋ ትልቅ እንቅፋት ሆኖባታል። አሜሪካ በባህር ላይ ባታሸንፍ እንኳን በኢኮኖሚው ረገድ ኢራን ነዳጇን እንዳትሸጥ በማድረግ ሀገሪቱን ለከፍተኛ ዋጋ ግሽበት ዳርጋታለች። ትራምፕ እንደሚሉት ኢራን ወደ ድርድር ጠረጴዛ እንድትመጣ የሚያደርጋት ይኸው የኢኮኖሚ ጫና ነው። ኢስላማባድ ላይ ትራምፕ አንዱ መደራደሪያ የኢራን ኢኮኖሚ መዳከም ነው። ይህም ምናልባት ወደ አሜሪካ ያገደለ አሸናፊነት ሆኖ ሊቆጠር ይችላል። በአካልና በግዘፍ ግን ሆርሙዝ ላይ ሰፍሮ የሚታየው የኢራን እስላማዊ አብዮት ዘብ ሰራዊትና ጥላው ነው። እዚህ ጋር ልብ ልንላቸው የሚገቡ ድብቅ አሸናፊዎች ደግሞ አሉ። እነዚህ ጀልባቸውን ይዘው በባህሩ ላይ አይዋጉ፣ ሰራዊታቸውን በሰርጡ ላይ አይንቀሳቀስም። ነገር ግን በፖለቲካው እንደ አሸናፊ ልንቆጥራቸው እንችላለን። ምክንያቱም ከግጭቱ ላይ ትርፋቸውን መቁጠር አላቆሙ። ከእነዚህ ሀገራት መሃል አንዷ ሩሲያ ነች። በመካከለኛው ምስራቅ ያለው ውጥረት በጨመረ ቁጥር የነዳጅ ዋጋ ይጨምራል። ሩሲያ ደግሞ ትልቅ የነዳጅ አምራች በመሆኗ የዋጋ መጨመሩ በቀጥታ ካዝናዋን ሞቅ ያደርገዋል፣ ኪሷም ይደረጃል። ሁለተኛዋ ቻይና ነች። ቤጂንግ በአንድ በኩል የአሜሪካን ተጽዕኖ ለመቀነስ ከኢራን ጋር የረጅም ጊዜ ኢኮኖሚ ስምምነት ታደርጋለች። በሌላ በኩል ደግሞ የነዳጅ መስመሩ እንዳይዘጋ በፓኪስታን በኩል ዲፕሎማሲያዊ ሚናዋን ታጠናክራለች። ስለዚህ በሁለት ቢላዋ የሚኞቷን ስጋ እየቆረጠች ትገኛለች እና ቻይናም የሰርጡ ላይ ድብቅ አሸናፊ ነች። አሸናፊ ባለበት ታዲያ ሁሌም ተሸናፊ አለ። ብቻውን ተወዳድሮ ማሸነፍ የለም። ኢራን፣ ቻይና፣ ሩሲያ አሸነፉ ካልን ተሸናፊውስ ማን ይሆን? በዚህ የዝሆኖች እርግጫ ውስጥ ትልቁ ተሸናፊ ዓለም ኢኮኖሚና እንደኔ አይነቱ ተራ ህዝብ ነው። በተለይም እንደ ኢትዮጵያ ያሉ ታዳጊ ሀገራት የነዳጅ ዋጋ በጨመረ ቁጥር የኑሮ ውድነት ይበረታባቸዋል። የሆርሙዝ ወሽመጥ መዘጋት ማለት ለብዙ ሀገራት የኃይል አቅርቦት መቋረጥና የፋብሪካዎች መቆም ማለት ነው። ስለዚህ ትልቁ ተሸናፊዎች እኛ ሰፊው ህዝቦች ነን። በኢስላማባድ የሚደረጉት ንግግሮች በሁለት ወገኖች መካከል ያለውን ውጥረት ይቀንሳል ተብሎ ቢጠበቅም ሁኔታው ግን አሁንም ከስጋት የራቅ አይደለም። ኢራን የበላይነቱን እንደያዘች ለማሳየት መርከቦችን ማገቷን ልትቀጥል ትችላለች። አሜሪካ ደግሞ በምላሹ ተጨማሪ ማዕቀብና ወታደራዊ ዝግጅት ታደርጋለች። በሆርሙዝ የባህር ወሽመጥ ላይ በወታደራዊ ስልት ኢራን የበላይነት ያላት ቢመስልም በረጅም ጊዜ ኢኮኖሚያዊ ጦርነት ግን አሜሪካ ጫናውን አክብዳለች። አሸናፊውን ለመለየት የሚቻለው ጦርነቱ በድርድር ሲያበቃ ወይም ወደ ሙሉ ጦርነት ሲቀየር ብቻ ነው የሚሉ ተንታኞችም አሉ። ሆርሙዝ ግን እስከዚያው መተንፈሻና መታፈኛ፣ መደሰቻና ማዘኛ ሰፊ ሜዳ ሆኖ ይቀጥላል። ከሆርሙዝ ወጣ ስንል የኢራን የወንዶች ብሔራዊ ቡድን ከዓለም ዋንጫ ተሳትፎ እንዲገለል ለማድረግ ዘመቻ ተጀምሯል። እንደ አልጀዚራ ዘገባ ከሆነ አንድ የአሜሪካ መልእክተኛ በ2026 የዓለም ዋንጫ ኢራን በጣሊያን እንድትተካ ሀሳብ አቅርበዋል። የዓለም ሻምፒዮኗ ጣሊያን በዚህኛው የዓለም ዋንጫ ውድድር ከማጣሪያው ማለፍ እንዳልቻለች ይታወቃል። ታዲያውን ከኢራን ይልቅ ጣሊያን ለውድድሩ ድምቀት ነች የሚል ፍትሐዊ ያልሆነ መከራከሪያ የያዙ ሰዎች ብቅ ብለዋል። ፋይናንሻል ታይምስ እንደዘገበው የአሜሪካ ልዩ መልእክተኛ ፓውሎ ዛምፖሊ የዓለም እግር ኳስ አስተዳዳሪ አካል የሆነው ፊፋ በመጪው ዓለም ዋንጫ ኢራንን በጣሊያን እንዲተካ ሀሳብ አቅርበዋል። ዛምፖሊ ለጋዜጣው በሰጠው ቃል በዓለም ዋንጫው ጣሊያን ኢራንን እንድትተካ ለትራምፕና ለፊፋ ፕሬዝዳንት ጃኒ ኢንፋንቲኖ ሀሳብ አቅርቤያለሁ። እኔ ትውልደ ጣሊያናዊ ነኝ። ብሔራዊ ቡድኑ አሜሪካ በምታስተናግደው ውድድር ላይ ሲሳተፍ ማየት ህልሜ ነው። 4 ጊዜ ዓለም ዋንጫን በማንሳታቸው ውድድሩ ላይ ለመሳተፍ የሚያስችል ብቃትና ታሪክ አላቸው ብሏል። ኢራን በአሜሪካ፣ ሜክሲኮና ካናዳ በሚስተናገደው 2026 የፊፋ ዓለም ዋንጫ ላይ ብሔራዊ ቡድኗ ለመሳተፍ ሙሉ በሙሉ ዝግጁ መሆኑን አስታውቃለች። ኢንፋንቲኖ ባለፈው ሳምንት በሰጡት መግለጫ ከሰኔ 11 እስከ ሐምሌ 19 በሚካሄደው የዓለም ዋንጫ ላይ ኢራን ትሳተፋለች ተብሎ እንደሚጠበቅ ተናግሮ ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመጋቢት ወር በሰጡት አስተያየት የኢራን ቡድን በውድድሩ ላይ መሳተፉን ባይቃወሙም ስለ ሁኔታው ዝርዝር ማብራሪያ ሳይሰጡ ግን በሕይወትና ደህንነት ምክንያት መሳተፋቸው ተገቢ ስለመሆኑ ጥያቄ አንስተው ነበር። ኢራን ከቤልጂየም፣ ኒውዚላንድ እና ግብጽ ጋር የምታደርጋቸው 3 የምድብ ጨዋታዎች በሲያትልና ሎስ አንጀለስ እንዲካሄዱ ተመርጠዋል።
ፊፋ ጨዋታዎቹ ወደ ሜክሲኮ እንዲዛወሩ ኢራን ያቀረበችውን ጥያቄ ውድቅ ማድረጉ ይታወቃል። ይባስ ብለውን ደግሞ ፍጹም ፍትሐዊ ባልሆነ መንገድ በውድድር የወደቀን ቡድን በፖለቲካ ለመመለስ በኢራን ላይ ዘመቻ ከፍተዋል። ውድ የፈታ ዴይሊ ቤተኞች እኛ እዚህ ላይ እናብቃ። የእርሶን ሐሳብ ግን እንጠብቃለን።